ሰብ ሃይማኖትክሙ እንተ በእግዚእነ ኢየሱስ ክርስቶስ። ወንድሞቻችን በጌታችን በኢየሱስ ክርስቶስ የምትሆን ሃይማኖታችሁ ለሰው ይምሰል በአፍአ ክርስቲያን ለመባል ብቻ አትሁን። ሐዋርያው ቅዱስ ያዕቆብ የጌታ ወንድሞች ከሚባሉት አንዱ ሐዋርያ ነው። የኢየሩሳሌም ኤጲስቆጶስ ነው። ወንጌል አስተምሯል። ብዙዎችን አሳምኗል። በክርስትና ውስጥ እንዲያልፉ አድርጓል። ቤተ ክርስቲያን አሰርቷል። በቤተ ክርስቲያን ውስጥ ሰዎች አምነው እንዲጓዙና እግዚአብሔር እንዲያከብሩ አድርጓል። እግሩ እንግዲህ ያው በሽተኛ ነው ይባላል። ሐዋርያው ያዕቆብ የእግሩ ሕመም ለወንጌል አገልግሎት እንቅፋት ሳይሆንበት በሽታው ሕመሙ ይልቁንም የሰዎች ክህደት፣ የሰዎች ክፉነት ተደራቢ በሽታ ሳይሆንበት በጽናት ያስተማረና የመከረ ሐዋርያ ነው ያዕቆብ ማለት። እና ምን ይላል? ወንድሞች ወይም ወንድሞቻችን አለ። ወንድሞቻችን በምዕራፍ 1 ላይ እንዳየነው ሁለት ልብ እንደማይጠቅም በሃይማኖት መጽናት እንደሚጠቅም አንዱ ልብ ሆኖ ማገልገልን እግዚአብሔርን እንደሚጠቅም በምዕራፍ 1 ላይ በሰፊው አይተነዋል። አሁን በምዕራፍ 2 ላይ ደግሞ ወንድሞቻችን በጌታችን በኢየሱስ ክርስቶስ የምትሆን ሃይማኖታችሁ ለሰው ይምሰል። ልብ አድርጉ፣ ስትጸልዩ ለሰው ይምሰል አይሁን አለ ጌታ በማቴዎስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ ስትመጸውቱ ምጽዋታችሁ ለሰው አይምሰል። ለሰው አይምሰል፣ ለእናንተ ዋጋ የሚያስገኝ እንጂ ለከንቱ ውዳሴ አትመጹቱ። ይልቁንም በስውር ያደረጋችሁትን በግልጥ ለሚሰጣችሁ ለእግዚአብሔር ወይም በግልጥ ለሚፈርድላችሁ እግዚአብሔርን አዳኙ እንጂ ለሰው ይምሰል፣ ይህን ያክል መጸወተ፣ ይህን ያክል አበላ፣ ይህን ያክል አጠጣ መባልን አትሹ አለ። አንደኛው። ሁለተኛው ስትጸልዩ ደግሞ ለሰው ይምሰል፣ ከሌ ይጸልያል፣ ከሌ ትጸልያለች፣ እነ ከሌ ይጸልያሉ ለመባል አታድርጉ። ሶስተኛው ስትጾሙ ደግሞ ከእግዚአብሔር ጋር ለመገናኘትና በረከት ለማግኘት እንጂ ለድሃ ለመቁረስ፣ የታሰሩትን ለመጠየቅ፣ ያጡትን ለመጎብኘት፣ ተስፋ የቆረጡትን የተስፋ ባለቤት ለማድረግ፣ ይልቁንም ደግሞ ሰላም ከጠፋ ሰላምን ለማስገኛ፣ ሀገር ከታወቀ ሀገርን ሰላም ለማምጫ እንጂ ስትጾሙ እኔ ስለ ጾምኩኝ ከሳውኝ ቀጠንኩኝ ወዘተ እንድትሉ አይደለም ይለና ለራሱ መድኃኔዓለም። እንደውም ስትጾሙ እግዚአብሔርን እንጂ ሰውን አትመልከቱ ነው የሚለው። ስትጾሙ ሰውን እንጂ እግዚአብሔርን አትመልከቱ። ሰውን ካያችሁ ሊደክም ይችላል፣ ተደክማላችሁ። ተስፋ ሊቆርጥ ይችላል፣ ተስፋ ትቆርጣላችሁ። ሊክድ ይችላል፣ አብራችሁ ትክዳላችሁ። ስለዚህ ስትጾሙ እግዚአብሔርን፣ ከዛ ደግሞ ቀጥላችሁ የጸኑትን ቅዱሳንን የጸኑ እስከ መጨረሻው የታመኑትን እነሱን ዋቢ አድርጉ እንጂ ደክሞ የሚያደክም ስቶ የሚያስት ክዶ የሚያስክድ አስትቶ የሚያስተው ትቶ የሚያስተው አይጠቅማችሁም ይላል። አሁን እዚህ ጋር ደግሞ ምን አለ ሐዋርያው ቅዱስ ያዕቆብ? ከአምላኩ በተማረውና በተረዳው ወንድሞቻችን አለ። ሊመክርን የምክር አገልግሎት ነው። ወንድሞቻችን በጌታችን በኢየሱስ ክርስቶስ የምትሆን ሃይማኖታችሁ፣ በጌታችን በኢየሱስ ክርስቶስ የምትሆን ሃይማኖታችሁ ለሰው ይምሰል በአፍአ ክርስቲያን ለመባል ብቻ አትሁን። ኦርቶዶክስ እኮ ነው፣ ክርስቲያን እኮ ነው፣ ቆራቢ እኮ ነው፣ ዘማሪ እኮ ነው፣ መምህር እኮ ነው፣ ይመጸውታል፣ ይጾማል፣ ይጸልያል፣ ያካፍላል፣ ይሰጣል፣ ያበላል፣ ያጠጣል ለመባል አይሁን። አይሁን። ይሄ ይምሰል ነው፣ መስሎ መኖር ነው። መስሎ ለመኖርና ለከንቱ ውዳሴ አይሁንባችሁ። በአንድ ወቅት ዮሐንስ አፈወርቅ አንድ ባለጸጋ መጣና እንዲህ ብሎ ጠየቀው። መመጽወት፣ ማብላት፣ ማጠጣት እፈልጋለሁ፣ ግን ሳበላ ሳጠጣ ስመጸውት ከበሮ እየተመታ መዝሙር እየተዘመረ አቶ ከሌ ያበላል ያጠጣል ተብሎ ስሜ እንዲጠራ እፈልጋለዋል። በዚህ ትርፍ አታገኝበትም። ቀኝ እጅ የሰጠውን ግራ እጅ ሀይ ነው የሚለው። ይህ ምን ያደርግልሃል ሲለው ያ ካልሆነ አልመጸውትም አለ። ይህን ሲል ምን አለ? ድሃዎችም መብላት
በሚችሉበት ጊዜ ምግባቸው እንዳይቀርባቸው፣ አንተም ደግሞ የዘራኸውን ያክል ማጨድ ባትችልም፣ አዎ ያሰብከውን ያክል ማግኘት ስለምትችል መጽውት ብሎ እንደገና እንዲመጸውት አድርጎታል። ነገር ግን ተመራጩ ይሄ አይደለም። በህቡ አዎ በህቡ በስውር ትሰጣለህ፣ እግዚአብሔር ደግሞ በግልጥ ይከፍላል። ይህን ነው የሚለው እና ምን አለ ያዕቆብ? አንድ ጊዜ ወንድሞቻችን በጌታችን በኢየሱስ ክርስቶስ የምትሆን ሃይማኖታችሁ ለሰው ይምሰል በአፋ ክርስቲያን ለመባል ብቻ አትሆን ያድርግልን። ዘሎቱ ስብሐት ክብርና ምስጋና ይግባውና አዎ ክብርና ምስጋና ይግባውና ሎቱ ስብሐት የያዕቆብ ቃል ነው ይላሉ መተርጉማን። ሎቱ ስብሐት የያዕቆብ ቃል ነው። አሁን እኛ ከዴኮ ካደ ሎቱ ስብሐት ከዲትኮ ካደች ሎቱ ስብሐት ከዴኮ መላእክት አያማልዱም አሉ ስንል ሎቱ ስብሐት እንላለን። ይህንን ያመጣው እሱ ነው ብለው መተርጉማን ተናግረውታል። ይህንንም ይዘው ሊቃውንት ሎቱ ኃይል፣ ሎቱ እበይ፣ ሎቱ እዘዝ፣ ሎቱ ጽን እያሉ አምልተው አስፍተው ተናግረውታል። በከመይቤ ያዕቆብ እያሉ ወስደውታል ይላሉ መተርጉማን። ሎቱ ስብሐት የሚለውን ያዕቆብ ነው ያለው። ክብርና ምስጋና ዘሎቱ ስብሐት አለ በግዕዝ። ክብርና ምስጋና ይግባውና አዎ ሎቱ ስብሐት የያዕቆብ ቃል ነው። ይህንንም ይዘው ሊቃውንት ሎቱ ኃይል፣ ሎቱ እበይ፣ ሎቱ እዘዝ፣ ሎቱ ጽን እያሉ አምልተው አስፍተው ተናግረውታል። በከመይቤ ያዕቆብ አዎ እያሉ ወስደውለታል ይላሉ። መልካም ነገር መልካም አነጋገር ስለተገለጸለት አነጋገሩን መተርጉማን ወስደውለት በዚህ አይነት ቃላት አሁንም ዛሬ ወንጌል በዚህ እንናገራለን፣ በዚህ ምን እንላለን ማለት ነው እናቀርባለን ማለት ነው። ከመአመ ቦአ ውስተ ማኅበርክሙ ብእሲ ዘልህቀተ ወርቅ ከመእመ ቦአ ብንለው ያቀራል። ከመእመ ቦአ ውስተ ማኅበርክሙ ብእሲ ዘህልቀተ ወርቅ ይላል። ምን ማለት ነው? ከዚህም ድሃና ባለጸጋ ከአንድ ማኅበር ቤት ከዚህም ይላል ድሃና ባለጸጋ ከአንድ ማኅበር ቤት ገብተዋል። ባለጸጋውን አክብረው ድሃውን አዋርደው አውለውታል። ለዚህ ያመጣል የወርቅ ቀለበት ያደረገ ብሎ በመካከላችሁ እያለ በነገራችን ላይ በዚህ በቅዳሴውም ተነግሯል፣ በወንጌሉም ተነግሯል። ምንድን ነው እያለ ያለው? ከዚህም ድሃና ባለጸጋ ከአንድ ማኅበር ወይም ማኅበር ቤት ገብተዋል። ባለጸጋውን አክብረው ድሃውን አዋርደው አይተውታል። ለዚህ ያመጣል የወርቅ ቀለበት ያደረገ ይልና ወዘአልባስ ንጹሕ ወርቀ ዘቦ ግምጃ የለበሰ ከማኅበራችሁ ቢገባ ይላል። ወርቅ ዘቦ ግምጃ ያደረገ ወይም የወርቅ ቀለበት ያደረገ ወርቀ ዘቦ ግምጃ የለበሰ ከማኅበራችሁ ቢገባ ወቦ ነዳይ በአልባስ ርሱህ ጨርቅ ለባሽ ድሃ ከማኅበራችሁ ቢገባ ወርቅ ቀለበት አድርጎ ወርቀ ዘቦ ግምጃ ለብሶ የሚገባ ሆኖ አይደለም፣ ወርቅ ግምጃ ትምህርተ ብዕል ነው ብሎ ሲተረጉም ባለጸጋውን አክብራችሁ ብታዩት ወትብልዋ አንተሰ ንበር ዝየ ውስተ ምስናይ አንተስ ምንጣፍ መጠጊያ ካለበት ጽዋ ከሚጀምርበት ተቀመጥ ብትሉት፣ ልብ አድርጉ። የሰውን ያነዋወርና የሰውን አመለካከት ያዕቆብ ጥሩ አድርጎ ስለበላው ነው። ጫሮዬ ጨርቅ የለበሰ ሲመጣ ምን ላይ እንደምታስቀምጡት ወርቀ ዘቦ ማለት እንግዲህ ንጹሕ የሆነ የለበሰ ቢመጣ ደግሞ ምን እንደምትሉት እየገለጠ ነው ያለው። አንተስ ምንጣፍ መጠጊያ ካለበት ጽዋ ከሚጀመርበት ተቀመጥ ብትሉት አለ። ወለነዳይሰ ትብልዎ ቁም ከሃከ አንተሰ ድሃን ግን አንተስ ወዲያ ወግድ ብትሉት፣ ልብ አድርጎ ማኅበር ነው። ጥሩ ልብስ የለበሰውን ባለጸጋውን ደህና ቦታ ሰጣችሁ ተቀመጥ ብትሉት አለ። ድሃውን ግን አንተ ግን ወዲያ ውጣ አታስፈልግም ብትሉት
ጥቅሙ ምንድን ነው ይላል። ድሃን ያገለለ ሀብታምን የወደደ የሚያበላን ማብላት፣ የሚያጠጣን ማጠጣት፣ የሚጠራን መጥራት ጥቅሙ ምንድን ነው? ምንድን ነው? አንተሰ ዝራ